እንደውም እቺ ባዩሽ ተብየዋ የርግብ ትክክለኛ አክስት ናት። እርግጠኛ ናችሁ? አዎ፣ ከሷ በላይ ሰው ይኑር አይኑር ግን አናውቅም። ወይኔ አምላኬ፣ እማዬ ትክክል ነበረች። ወይዘሮ ባዩሽ አለችበት። ሀና፣ ይሄን ነገር የሰጠንሽ ሰዎቹ ቤተሰብ ናቸው ስላልሽ እንደፈለጋችሁ እንድታደርጉት የሰጠንሽ። አንዬ፣ ይሄ ነገር ቀላል አለ። ሰው እስከ መሞት ድረስ የደረሰበት ጉዳይ። ከቤተሰቦችሽ ጋር ተነጋገሪና የምታደርጉትን አለ። ወይኔ ጉዴ! ቆይ አሁን ይሄ እንዴት እማዬ? ሀኒዬ መጣሽ? አዎ መጣሁ። ምን ተፈጥሮ ነው? ሀኒዬ ጎዶኝ ይልሻለሁ። እንዴ እማዬ ምን ሆነሽ ነው? ተዘረፍኩኝ። እንዴ ምንድን ነው የተዘረፍሽው? ሀና ተዘረፍኩልሽ። በጣም ብዙ ወርቅ ነበረኝ፣ እሱ ደግሞ አሁን የለም። እሱን ነው እንዴ? ስለ ወርቁ ታውቂ ነበር? አዎ እማዬ አውቅ ነበር። ስለዚህ እንደገመትኩት እነ ሰላም ሌላ ቦታ አስቀምጠውት ነው ማለት ነው? አረ እንደሱ አይደለም። እና ታዲያ ምንድን ነው የምታውቂው? እማዬ አንቺን ላለማስጨነቅ ነው። በኋላ እማዬ ለካ ትክክል ነበረች የጠረጠረችው። ከእርግብ ጀርባ ወይዘሮ ባዩሽ ትኖርበታለች ብላ እሷም ራሱ እየጠረጠረች ነበር ብላ ለአባቷ ትነግረዋለች። እና መረጃውንም እንግዲህ ለእናቷ ውስጥ ሳትሰጥ ለራሷ አስቀምጠው ነበረ። ነገር ግን ተምቹና አቶ ኖላዊ ሀሲር እነ ሀና እናት ቤት ሄደው ያለውን ነገር ሁሉ ሲነግሯት እሷ ግን ምንም እንደማያውቅ ሰው ሆና ምን እያላችሁ ነው ብላ ጭራሽ ተውኝ ብላ ወደ መኝታ ቤት ትሄዳለች። እነሱም እንግዲህ የነገርናትን እኮ አልሰማችም፣ ምንም አታውቅም፣ ያሳዝናል፣ በቃ ሀሲር ተወው አትንገራት ተባብለው ወደ ቤታቸው ተመለሱ። ነገር ግን ሀና እውነታውን ለአባቷ ነግረዋለች። እናቷ ሁሉንም ነገር እንደምታስታውስና ለዛም እንደነበረ ስታለቅስ የነበረው እና ወይዘሮ ባዩሽን በጸብ ሳይሆን በፍቅር ቀርበን ማንነቷን እናጣራ ብላ ለእናቷ እንግዲህ ይሄን ሀሳብ አቅርባላታለች። እናትየዋ ጥሩ ፊት እያሳየቻት አልነበረም ለወይዘሮ ባዩሽ። ወይዘሮ ባዩሽን በነገሩ በጣም ተደናግጣለች። ወይዘሮ ሜላት አላስታወሰችም፣ ግን ለምን እንደዚህ ልጥረች ቻለች ብላ ግራ ተጋብታ ነበረ። ሰላም እንዴት ናችሁ? ውድ የሰብለይቱ ቤተሰቦች ደህና ናችሁ ወይ? እንኳን ወደ ቻናሌ በሰላም መጣችሁ። እንግዲህ ወይዘሮ ባዩሽ ወደ ሜላት ቤት ትሄዳለች እንደለመደችው ማለት ነው። ሜላት ትላንትና ማስታወስ ከጀመረች ቀን ጀምሮ ነገሮችን በጥሞና ማየት ጀምራለች። ምክንያቱም ህይወቷ ላይ የተደረገባት ነገር የተመታችው ወይም ደግሞ እንደዚህ መሆኗ ብቻ ሳይሆን ሀናን እንዳታይ አይኗን የጋረዳትን ነገር ሁሉ ማን ነው ይህን ድራማ ሊሰራብኝ የቻለው ቤቴ ድረስ ገብቶ በማለት ነገሩን ብቻዋን እያጤነችው ትገኛለች። ለፖሊሶቹ ከመንገር የሆነውን ነገር ይልቅ ራሷ ነገሩ ለማጣራት እየሞከረች ትገኛለች። እንግዲህ ወይዘሮ ሜላት ሰዎችን ስትወድ ነው እንጂ ስትጠላ በጣም አደገኛና ኃይለኛ ሰው ነች። ጥግ ድረስ ሄዳ ነው የምትጎዳው። እሱን ደግሞ የሀናን አባት ሆስፒታል ሲሆን የምር የፈለጋት መስሏት ነበር። ነገር ግን እሱ ስለ ሀና ለማጣራት ነበረ። ሀና ለምን ትምህርት ቤት አትመጣም እያለ ሰላምዬን ደጋግሞ ጨቀጨቃት ነበር። እና እንግዲህ ሰላምዬም ወደ ትምህርት ቤት ሀና እንድትሄድ ታደርጋታለች እና ከልጁ ጋር ይገናኛሉ። እንዴት እንደሚያጠናና የጎበዝ ተማሪነቱ ሚስጥርም ለሀና ይነግራታል። ሀናም ጎበዝ ተማሪ ናት በእርግጥ፣ ነገር ግን ልጁ ሳይወዳት አይቀርም። በምትሄድበት ሁሉ የተከታተላት ነው። ከዚህ ሁሉ ጀርባ ግን ሀሲር ሀናን ይወዳታል። ነገር ግን አንድ ቀን እንኳን ከአንደበቷ ወጥቶ እንደሚወዳት ነግሯት አያውቅም። በተግባር ግን እያሳያት ነው። ሀናም ያን ሁኔታውን አይታ እንግዲህ የሆነ ጊዜ ታፈቅረኛለህ እንዴ ሀሲር እስኪ ንገረኝ ብትለው እኔ እኮ ባለጌ ሰው አይደለሁም እንዴት አፈቅርሻለሁ ብሎ ጭራሽ ነገሩን አበላሽቶታልና ሀና አሁን ላይ እንደ ወንድሟ ነው የምታየው። እሱ ግን ያፈቅራታል። ሌላ ደግሞ ትምህርት ቤት ሌላ ጣጣ አለ። ብቻ እኔ ግን ሀሲርን ብትወደውና ከሀሲር ጋር በተወን ደስ ይለኛል። የትምህርት ቤቱ ልጅ ደግሞ እንግዲህ ሰላምዬን ቢያይ መልካም ነው እላለሁ። እና በአዲስ ምዕራፍ እንግዲህ ሀና ስለ ትምህርት ቤቷ ህይወት የሚያሳዩን ይመስለኛል። ምክንያቱም ደግሞ ኖላዊ አሁን ላይ ይሄኛው ምዕራፍ እያለቀ እየተጠናቀቀ ነው። ወይዘሮ ባዩሽ መታሰር ብቻ ነው የቀራት እንጂ ሌሎች ነገሮች ሁሉ ግልጥልጥ ብለዋል። የእሷ ወንጀል እስኪጋለጥ ድረስ ነው። እንግዲህ የተምቹ አጎት መረጃዎቹን ሁሉ ለሀና አባት ሰጥቶታል። ምክንያቱም የተምቹ አጎት ወደ መጣበት ሀገር ወደ አሜሪካ ሊመለስ ነው። ተምቹን ለመውሰድ ነበር የመጣው።
ነገር ግን ተምቹ የሰራው ወንጀል በጣም መጥፎ ስራ ስለሰራ የሀናን ህይወት ሰርቆ ለሰው ስለሰጠ ለዛኛው ህይወቱ ማለት ነው። በዛ የተነሳ ይሄን ለማስተካከል ዘግይተው ነበር። ነገር ግን አሁንም ተምቹ አልሄድም ሀሲርን ትቼ ስላለው አጎቱ ወደ አሜሪካ ተመልሷል እና በዚህ አጋጣሚ ግን መረጃዎቹ ሁሉ ለሀንዬ አባት ቢሰጥም ሀሲር ግን ይህን ነገር ለእሷ ቤተሰቦች ከምትሰጡ ወይም ለፖሊስ ከምትሰጡ ለሀና ስጧት እሷ አይታ ተወስን ብሏቸዋል። እንግዲህ ሀና መረጃው ሲሰጣት እንዳታጠፋው እየፈራሁኝ ነው። ምክንያቱም ደግሞ ድኛ ራሷን እየቆጠረች ትገኛለች ማለት ነው። እንግዲህ ከወይዘሮ ሜላት ስር አሁን ላይ አልጠፋም ብላለች። ወደዛ ቤት መልሳ እንደ ዶሮዋ እየሄደች እርግብ ደግሞ የሴትዋን ሁኔታ ለማረጋገጥ ስለፈለገች ሴትዋ ከሞተች እኔ በወዲያው እታሰራለሁ ብላ ስለፈራች ወዲያውኑ ወጥታ ራሷን ሸፍና በራቸው ላይ ቆማ ነገሩን እያጣራች ነበረ። በዚህ መሀል እያለች ነበረ አክስቷ ወይዘሮ ባዩሽ ወደነ ሜላት ቤት ስትሄድ ያየቻት ማለት ነው። በዚህም የተነሳ አክስቷ እሷን ወንጀለኛ አሰኝታ እሷ ራሷን ነጻ አድርጋ እነሱ ቤት እየኖረች እንደሆነ ደርሳበታለች። በእነ ወይዘሮ ሜላት ፊት እርግብ ገዳይ ወይም ደግሞ ወይዘሮ ባዩሽን ሜላትን እንደዚህ እንዳደረገቻት እያስመሰለች እና ለዚህ ነገር ሁሉ ተጠያቂ እርግብን አስመስላ እሷ ግን ወዳጁና እየኖረች እንደሆነ ስለደረሰችበት ይህን ነገር አልታገስም፣ እሷ በሰላም እየኖረች አጋልጣታለሁ እያለች ነው። እርግብ አሁን ላይ ያሰበችው ሀሳብ በጣም መልካም ነው። ምክንያቱም እርግብ ምንም አይነት ወንጀል ስላልሰራች ምናልባት በሰረቀችው ወርቅ ብቻ ነው ልትጠየቅ የምችለው እንጂ እርግብ ምንም አይነት ወንጀል አልሰራችም። ስለዚህ ወይዘሮ ባዩሽን አሳልፋ ብትሰጣት መልካም ነው። እሷ እስር ቤት ሆና እሷ ግን እንደፈለጋት እነዛ ሰዎች ጋራ እንደዛ ካደረገች በኋላ መልሳ ወዳጅ ሆና ቀርባለች ማለት ነው። እርግብ ግን አሁን ላይ ታፍና ነው ይህ ጥላዋን እንኳን የማታምንበት ሰዓት ላይ ደርሳለች። ስለዚህ ለዚሁ ተጠያቂዋ ደግሞ ወይዘሮ ባዩሽ ናት። አሁን ላይ እሷ ደግሞ ወርቁን ላለማካፈል ተደብቃ ከእሷም ከሰውም ተደብቃ ነው እየኖረች ያለችው። እስከ መቼ ሰው ቤት ተደብቃ ትኖራለች? ነፃነቷን አታ መኖር አትችልም። ስለዚህ ፖሊሶቹ ደግሞ እርግብን እየፈለጓትና ወንጀለኛዋ እርግብ እንደሆነች እንዳሰቡ እርግብ ደርሳበታለች። በዚህ የተነሳ አክስቷን አሳልፌ እሰጣታለሁኝ እንደዚህ ካደረገችማ እያለች ነው። በሌላ በኩል ደግሞ ድንብላል እንግዲህ እውነቱን ለወይዘሮ ሜላት ነግራታለች። ወይዘሮ ሜላት የሀና ነገር በጣም ውስጧን እየበላት ይገኛል። ሌላው ቀርቶ ለወይዘሮ ባዩሽንም ሳይቀር ጠይቃት ነበረ። ሀና የምትባለው ልጅ ማናት ንገሪኝ ብላ ስትጠይቃት ያው ሴትዋ ጠማማ ስለሆነች ገንዘብ ፈልጋ ነው የሚሆነው ብላ ነበር ያለቻት። እንዳልነግርሽ ባልሽ ይገለኛል በማለት እንግዲህ ነገሩን ስታድበሰብስና በዛ ላይ ደግሞ የእሷ ሀናን እርግብን አለማስታወሷ ለእኔ ነው የሚጠቅመኝ በማለት ነገሩን አላቅም ስትል ትነግራታለች ማለት ነው። ስለዚህ ወይዘሮ ሜላት አሁንም አእምሯ በጥያቄ ይች ልጅ ማናት እያለች ምክንያቱም ስታያት በጣም እሷን የምትመስል የምታምር ልጅ ናት። ልጇ እንደሆነች ውስጧ ስለሚነግራት ነው ሰላም ያጣችው። በመጨረሻም እንግዲህ ሰላምዬና ሀና ወደ ትምህርት ቤት ይሄዳሉ ማለት ነው። በዚህ ቅጽበት ነበር ቤት ውስጥ ማንም ሰው አልነበረም። ወይዘሮ ሜላት ድንብላልን ትጠራትና ይቅርታ ትጠይቃታለች። እንደ ጮኸችባት የመጣሽ ቀንና እንደዛ ስለተናገረቻት ከዚህ ቀደም ህይወቴ ላይ ሰራተኞችን አላከብርም ነበር፣ ለዛ ነው እኔ እንደዚህ ሙሉ ለሙሉ እንደተቀየርኩኝ አላውቅም ነበረ ትላታለች። ድንብላልን በነገሩ ግራ ብትጋባም ድሮ ምን አይነት ሰው ነበሩ ብላ ነገሩን የተውትና እስኪ አንድ ጥያቄ ልጠይቅሽ ትላታለች። ሀና ማናት? እስኪ ስለ ሀና ነገሪ ትላታለች። እንግዲህ ድንብላልም ደግሞ እንዳትናገሪ ስላልተባለች ነገሩን የምታውቅ ስለመሰላት ሀና ማለትማ የዛሬ 16 ዓመት የጠፋች ልጅ የለውትም ብላ ትጠይቃታለች። አዎ ጠፍታኛለች ትላታለች። እንግዲህ እንደዛ ከሆነ አንዲት እርግብ የምትባል ጃርት እዚህ ቤት ጃርት የሚለው ስም በጣም ነው የሚያስገው። እርግብ የምትባል ጃርት እዚህ ቤት ገብታ ልጅ ነው ብላ ነበረ። ከኔ በፊት ደግሞ ሀና እዚህ ቤት ትሰራ ነበር ሰራተኛ ሆና እና እንግዲህ እሷም እኔም ልጅ ነኝ ትላለች። በመጨረሻም ጋሼ በድብቅ ሀናን ወስዶ ያስመረምራል። እናም እንግዲህ ሀና የእናንተ ልጅ የዛሬ 16 ዓመት የጠፋችባችሁ ልጅ ሁና ተገኘች ትላታለች። እንግዲህ እርግብ አንድም ሳትቀር ነበረ
ሁሉንም ነገር ዝርግፍ አድርጋ ለወይዘሮ ሜላት የነገረቻት። ወይዘሮ ሜላትም በነገሩ ትደነግጥና ራሷን ስታ በድጋሚ ትወድቃለች። እና እንግዲህ ድንብላልም የቻለችውን ያክል ውሃ ለዋ ላይ በመድፋት እንድትነቃ ታደርጋታለች። ወይዘሮ ሜላትም ከእንቅልፏ ከነቃች በኋላ ድንብላልም ሙሉ ለሙሉ ያስታወሰቻት ነው የሚመስለው። ድንብላል ብላ ነበር የጠራቻት ብድግ ብላ ማለት ነው። ስለዚህ ወይዘሮ ሜላት በወደቀችበት ቅጽበት ትውስታዋ የተመለሰ ይመስለኛል። የወይዘሮ ሜላት ትውስታ ከተመለሰ በጣም ብዙ ነገሮች ይስተካከላሉ። በእርግጥ ወይዘሮ ሜላት እናቷ እንደማታስታውስ ነበር የምታውቀው። ሰላም ጤና ይስጥልኝ ወደ ቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ወይዘሮ ባዩሽ ወደ ወይዘሮ ሜላት ቤት ሄዳ ያለውን ነገር ለማጣራት እየሞከረች ትገኛለች። እንግዲህ በዚህ መሀል ነበረ ድንብላል ለወይዘሮ ሜላት ሀና ልጇ እንደሆነች የዛሬ 16 ዓመት ጠፍታባት የነበረችው ልጇ እንደሆነች ጋሼ ደግሞ በድብቅ ሄዶ እንዳያስመረመራት ስትነግራት ወይዘሮ ሜላት ራሷን ስታ ትወድቃለች ማለት ነው። እና ከሰዓታት በኋላ ስትነሳ ምንም ነገር ማውራት አልፈለገችም ነበረ። ድንብላልንም ትታት ወደ መኝታ ቤቷ ገብታ ብቻዋን ማሰብና መጨነቅ ጀመረች። በዚህ መሀል እንግዲህ ወይዘሮ ባዩሽ ወደ ሜላት ቤት ትመጣለች ማለት ነው። እና እንግዲህ ሜላት ተኝታ ነበረ ለአጋጣሚ። እና እንግዲህ ይቺ ሰራተኛ ስገባ ወደዚህ ክፍል አላየችኝ ይሆን እንዴ? ስለዚህ ለምን አፍኜ አልገላትም በማለት ወይዘሮ ሜላትን ባዩሽ አፍና ልትገላት በውስጧ እያሰበች ነበረ። እሷን ብቻ ሳይሆን ሰራተኛዋንም ብገላት ከዚህ ሁሉ እገላገላለሁ ስትል እንግዲህ ጥፋቷን በጥፋት ለመሸፋፈን ስትሞክር ነበረ። በዚህ መሀል እንግዲህ ራሱን አንስታ እየዛተችባት እያለ ድንገት ወይዘሮ ሜላት ትነቃና አይኗን ቶሎ ብላ ከትራሱ ላይ ነበር የጣለችው። ከዛ ግን ወይዘሮ ባዩሽ በጣም ረጅም ሰዓት ስለተኛሽና ብቻዬን ስለሆንኩኝ እኔም እኮ ልተኛ ነበር ብላ ነገሩን ለማስተባበል ሞከረች። ነገሩ ግን እንደዛ አይደለም። ወይዘሮ ባዩሽ እያደረገች ያለችውን ነገር ወይዘሮ ሜላት መከታተል ጀምራለች። ወይዘሮ ሜላት በዛን ሰዓት በቅጽበት ራሷን ስታ ከወደቀች በኋላ ስትነቃ ሁሉንም ነገር ነበር ያስታወሰችው። ህይወቷ ላይ የሆነውን ነገር ሁሉ የረሳች